ዛሬ የምነግራችሁ ታሪክ ፊልም ሊመስላችሁ ይችላል፣ ነገር ግን አይደለም። ዛሬ የምናወራው በአውስትራሊያ ታሪክ ጥቁር ጠባሳ ጥሎ ስላለፈው ፖርት አርተር ስለሚባለው አስደንጋጭ ጭፍጨፋ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማርቲን የተወለደው አውስትራሊያ ውስጥ በምትገኝ ባታስማኒያ ከተማ ነው። ማርቲን ከልጅነቱ ጀምሮ ለየት ያለ ልጅ ነው። ከልጆች ጋር ከመጫወት ይልቅ ጊዜውን የሚያሳልፈው ከእንስሳት ጋር ነበር። ልጆችም በዚህ ሁኔታ እሱን ይርቁታል። ማርቲንም በብቸኝነት ውስጥ ሆኖ አደገ። ነገር ግን እንደ አውሮፓውያን አቆጣጠር በ1992 ህይወቱ ባልተጠበቀ ሁኔታ ተቀየረ። ማርቲን አንዲት በጣም ሀብታም ሴት ሄለን ሃርባይ ለምትባል ሴት የቤት ውስጥ ሰራተኛ ሆኖ ተቀጠረ። ሄለን ለየት ያለ ባህሪ ነበራት። እንደ ማርቲን በብቸኝነት የምትኖር ሴት ናት። ማርቲንና ሄለንም ሁለቱም በብቸኝነት ነው ያደጉት። ቀስ በቀስም እየተቀራረቡ መጡ። ከዕለታት አንድ ቀንም ሄለንና ማርቲን ለመዝናናት ከቤት ወጡ። ሄለንም በፍጥነት እየነዳች ስለነበር በድንገት ፍሬን እምቢ ብሏት ከባድ የመኪና አደጋ ደረሰባቸው። በአደጋውም ሄለን ወዲያውኑ ሞተች። ማርቲንም ከባድ ጉዳት አጋጠመው። ከዚያም አካባቢው ላይ በነበሩ ሰዎች አማካኝነት ወደ ሆስፒታል ገባ። ማርቲን ከሆስፒታል ሲወጣ ግን ያልጠበቀው ነገር ነበር የገጠመው። በብቸኝነት ያደገችው ሄለን ያላትን ሀብት በሙሉ ለብቸኛው ጓደኛዋ ማርቲን ተናዛለት ነበር። አስቡት እስቲ በቅርብ ለተዋወቀችው ልጅ ያላትን ሀብት በሙሉ ስታወርሰው ምን ይባላል? አሁን ማርቲን የፈለገውን ማድረግ የሚችል ሀብታም ነው፣ ግን አሁንም ብቸኛ ነው። ማርቲን የቀረው ብቸኛ ጓደኛ አባቱ ነው። አባቱም አንድ ትልቅ ህልም አለው። ህልሙም የነበረው ሲስኬፕ ኮቴጅ የሚባል የሚያምር የእንግዳ ማረፊያ ገዝቶ ከልጁ ጋር ሆኖ ለመስራት ነበር። አባቱም ቤቱን ለመግዛት ብዙ ዓመት ሲለፋ ቆየ። በመጨረሻም ሌላ ባልና ሚስት ቀድመውት ቤቱን ገዙ። አባቱም ለስንት ዓመት ሲያልመው የቆየውን ህልም በቅስፈት አመድ ሆነ። የማርቲን አባትም በዚህ ሁኔታ ከፍተኛ ድብርት ውስጥ ገባ። በሚያሳዝን ሁኔታ ራሱን አጠፋ። ይህ ነገር ግን ለማርቲን ከባድ መርዶ ነበር። አሁን ማርቲን በምድር ላይ ምንም አይነት ሰው አጠገቡ የለም። ማርቲንም ሁለት የሚወደውን ሰው ስላጣ ከፍተኛ ድብርት ውስጥ ገባ። ይህም ድብርቱ ወደ አስፈሪ ሰው ቀየረው። ማርቲንም ለአባቱ ሞት ተጠያቂ ያደረገው የአባቱ ህልም የነበረውን ቤት የገዙትን ባልና ሚስት ነበር። እነሱ ቤቱን ባይገዙት ኖሮ አባቴ አይሞትም ብሎ ማሰብ ጀመረ። ማርቲንም እነሱን መበቀል ፈለገ። ካለው የሚወርስ ገንዘብ እጅግ ዘመናዊ የሆነ AR-15 የተባለ መሳሪያ ገዛ። ግን ለምን ይህን ታደርጋለህ የሚለው አንድም ሰው አጠገቡ አልነበረም። ሚያዝያ 28 እንደ አውሮፓውያን አቆጣጠር በ1996 ቀኑም እሁድ ቀን ነበር። ማርቲንም የገዛውን መሳሪያ በሻንጣ ይዞ ወጣ። መጀመሪያ ያመራው ወደ ሲስኬፕ ኮቴጅ ነው። እነዛ የአባቱን ህልም የወሰዱበት ባልና ሚስት ቤት ነበር። ወደ ቦታውም እንደደረሰ የጥይት ማዕት ወደ ቤቱ አርከፈከፈባቸው። ማርቲንም እነሱን ብቻ ገሎ አላቆመም። በአንዴ ወደ እብድነት ተቀየረ። መኪናውን አስነስቶ ወደ ፖርት አርተር ቱሪስት መናፈሻ ሄደ። መናፈሻውን በሰዎች ተሞልቶ ነበር። ማርቲንም ወደ ውስጥ ገብቶ ምሳውን መብላት ጀመረ። ልክ እንደጨረሰ መርዶ እንደሰማ ሰው ከወንበሩ ብድግ አለ። ከሻንጣ ውስጥ መሳሪያውን አወጣ። በሰከንዶች ውስጥ መናፈሻውን ወደ ሲኦል ቀየረው። በአባቱ ሞት ምንም ጥፋት የሌለባቸውን ሰዎች አንድ በአንድ ማረሽን ጀመረ። በ15 ሰከንድ ውስጥ ብቻ ከ12 ሰዎች በላይ ገደለ። ወዲያውኑም ከመናፈሻ ወጣ። ወደ መኪና ማቆሚያ ቦታ ሲሄድ አንዲት እናት ከሁለት ህፃናት ልጆች ጋር አየ። ልጆቹም በሚያሳዝን ድምፅ እባክህ አትግደለን ብለው ቢለምኑትም እሱ ግን አልሰማቸውም። በመጨረሻም አንድ BMW መኪና ውስጥ የነበሩ ሰዎችን ገሎ መኪናውን ይዞ በአቅራቢያው ካለ ነዳጅ ማደያ ሄደ። ወደ ማደያውም እንደደረሰ ማደያ ውስጥ ሁለት ፍቅረኛሞች መኪና ውስጥ ቁጭ ብለው ነበር። ማርቲንም በፍጥነት ወደ እነሱ መኪና ሄደ። ወደ መኪናውም እንደደረሰ ልጅቷን ገሎ ልጁን ደግሞ አግቶ ወደ ሲስኬፕ ኮቴጅ ተመለሰ። የሚገርመው ነገር ግን ይሄ ሁሉ ነገር ሲፈጠር አንድም ፖሊስ በአካባቢው ዝር አላለም። ማርቲንም ያገተው ልጅ ይዞ ወደ ቤቱ ገባ። ማርቲንም ለአንዲት ጋዜጠኛ ስልክ ደውሎ ልክ እንደ ህፃን ልጅ መሳቅ ጀመረ። ከሰዓታት በኋላ ወደ ማርቲን መኖሪያ ቤት ፖሊሶች ደረሱ። ፖሊሶችም ለ18 ሰዓት ያህል ከማርቲን ጋር ፊት ለፊት ተፋጠጡ። ፖሊሶችም ሊደራደሩት ሀሳብ አቀረቡለት። ማርቲን ግን ያለው ሄሊኮፕተር አምጦልኝና ወደ ኤርፖርት ሊሄድ የሚል የማይመስል ሀሳብ ነበር። ፖሊሶችም በሀሳቡ አልተስማሙም። ማርቲንም በዚህ መሃል የያዘውን ታጋጅ ገደለው። ሰዓቱ መሽቶ ስለነበር ማርቲንና ፖሊሶች እዛው እንደተፋጠጡ ነጋ። ማርቲን አንድ እቅድ አወጣ። ቤቱን በእሳት አያይዞ
እሱ በጭሱ መሃል ሊያመልጥ አስቦ ነበር። ነገር ግን እሳቱ በረታበት። ፖሊሶችም ውጪ ሆነው ማርቲንን እየጠበቁ ነበር። ማርቲንም ልብሱ በእሳት ተያዘ። ወዲያውኑ እየጮኸ ከቤት ወጣ። ፖሊሶችም እየጠበቁ ስለነበር ቀጨም አድርገው ወደ ፖሊስ ጣቢያ ወሰዱት። በማርቲን ጥቃት 35 ንጹሃን ሰዎች ሲሞቱ 23ቱ ደግሞ ቆስለዋል። በመጨረሻም ማርቲን ፍርድ ቤት ቀረበ። ፍርድ ቤቱም ለሰራ ወንጀል እድሜ ልክ ጽኑ እስራት ፈረደበት። ውድ የቻናላችን ቤተሰቦች እናንተ በዚህ ታሪክ ላይ ምን አስተያየት አላችሁ? አንድ ሰው ለብቸኝነቱ ተጠያቂ ማን ነው? ራሱ ሰውየው ወይስ ህብረተሰቡ? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው አስገራሚ ታሪክ እስከምንገናኝ ቸር ሰንብቱ።